እንኳን ወደ ክላስ ኦፍ ቤክ ዩቲዩብ ቻናል በሰላም መጣችሁ። ኢንትራንስ ኤግዛም እንደመቃረቡ መጠን ከሁለት ወር በታች ነው ያላችሁ ጊዜ። በዚህ ውስጥ 50 ቀን ድፍን 50 ቀን ይኖራል። የ50 ቀን ቻሌንጅ ይዤላችሁ መጥቻለሁ። ብዙ ጊዜ ቻሌንጅ ምናምን ሲባል ሰው በቃ ብዙ የሚያስበው ነገር አለ። ሬጅስትሬሽን ምንም አይነት ክፍያ የማይኖረው ነፃ የሆነ ቻሌንጅ ነው ይዤላችሁ የመጣሁት። የምን ቻሌንጅ? የጥያቄ ቻሌንጅ። በውስጡ ምን ነገሮችን አካቷል የሚለውን ዛሬ እጅግ በጣም አጭር በሆነች ቪዲዮ በደንብ አድርጌ ገለጻውን ነግራችኋለሁ። እሱም ብቻ አይደለም፣ በቪዲዮ መጨረሻ ፋይል ከፍቼ ፕላኑ ምን ሊመስል እንደሚችል በደንብ አሳያችኋለሁ። ከግንቦት 1 እስከ ሰኔ 20 ድረስ አብረን የምንዘልቅበት የ50 ቀን የጥያቄ ቻሌንጅ ነው የሚኖረን ማለት ነው። የት ነው የምታገኙት ቻሌንጁን? ሁሉም ነገር በዛሬ ቪዲዮ ይብራራል። ቤኪ ነኝ በክላስ ኦፍ ቤክ ዩቲዩብ ቻናል። ቻናሉ ሰብስክራይብ ማድረጋችሁን አትርሱ። ወደ ቪዲዮ እንግባ። እንደሚታወቀው የ2018 ኢንትራንስ ኤግዛም ፈተና ከምርጫ አንድ ወር በኋላ ሰኔ 24 ፈተናው ይጀምራል። እስከ ሐምሌ 17 ይቀጥላል። የአብዛኛው የተማሪዎቻችን ትልቁ ስጋት ምንድን ነው? ያነበባችሁትን በእርግጠኝነት ማወቃችሁን መረዳታችሁን አታውቁትም። ኢቭን ተረድቻለሁ ብሎ የሚያስብ ተማሪ ራሱ የማስታወስ እድሉ እጅግ በጣም እየቀነሰበት ይገኛል በዚህ ሰዓት ላይ። ለዚህም በሚረዳ መልኩ ሾርት ኖቶችን አዘጋጅተናል ብለን ከዚህ ቀደም በነበረው ቪዲዮ ላይ ተናግሬው ነበር። አሁን ደግሞ ሁሉም ተማሪ ማግኘት የሚችለው በተለይ የኢንትራንስ ኤግዛም ተፈታኝ የሆነ እንዲሁም ኢንትራንስ ኤግዛም ተፈታኝ ካልሆናችሁ ከ9 እስከ 12ኛ ክፍል ያላችሁ ተማሪዎችም የሚሆን ሆኖ ሳለ በዋነኝነት ግን የ2018 ኢንትራንስ ኤግዛም ተፈታኞች ከሆናችሁ ራሳችሁን በጥያቄ የምታበቁባቸው ኮምፒተንሲ ቤዝድ የሆኑ በደንብ ማቹር እንዲሆኑ ጥያቄዎችን በተዋበ እይታ በተዋበ አቀራረብ ይዘንላችሁ መተናል ማለት ነው። ለናቹራል ሳይንስም ለሶሻል ሳይንስም የሚሆን የ50 ቀን ቻሌንጅ ነው። ይህ የ50 ቀን ቻሌንጅ የሚያካትተው የትኞቹን ሳብጀክቶች ነው? ብዙ ጊዜ ናቹራልም ሶሻልም ብለን ገልጸን ራሱ ኤሴቲ ያለው እንግሊሽ ያለው የሚል ጥያቄ አለና ኤሴቲ ያለው እንግሊሽ ያለው ማትስ ያለው ፊዚክስ ያለው ኬሚስትሪ ያለው ባዮሎጂ ያለው ይሄ ለናቹራል። ኤሴቲ ያለው ማትስ ያለው እንግሊሽ ያለው ሂስትሪ ያለው ኢኮኖሚክስ ያለው ጂኦግራፊ ያለው ይሄ ለሶሻሎች ማለት ነው። ኢቭን ኮመን ዩኒቶች ሁሉ ሳይቀሩ የዚህ ዓመት የ2018 ኢንትራንስ ኤግዛም ተፈታኝ ከሆናችሁ የ9ኛ ክፍል ለምሳሌ በኮመን ዩኒት ነው የምትማሩት አይደለ? የኮመን ዩኒት ቻፕተሮቹ ራሱ ተለይተው ተቀምጠው እነሱ ራሱ ከ50 ቀን ቻሌንጅ ውስጥ የተካተቱ ናቸው። የ50 ቀን ቻሌንጁ ሙሉ ለሙሉ የጥያቄ ቻሌንጅ ነው የሚሆነው። ከግንቦት 1 ጀምሮ እስከ ሰኔ 20 አብረን እንቀጥላለን። ምናልባት መለስ እያላችሁ ጥያቄዎቹ ማየት የምትፈልጉ ከሆነ ጥያቄውን ኦልሬዲ ዳውንሎድ አድርጋችሁ መጠቀም የምትችሏቸው ናቸው ማለት ነው። ከዴይ 1 እስከ ዴይ 50 ድረስ ያለውን በየቀኑ የምንልክላችሁ ይሆናል። ከዛ በፊት ግን ፕላኑ ምን ይመስላል የሚለው ነው ዛሬ በዚህ ቪዲዮ ልነግራችሁ የፈለኩት። በዋነኝነት የፕላኑ የሚላከው ምንድነው? በአንድ ቀን ላይ የሁሉም ሳብጀክቶች ይላካሉ። የምታደርጉት ምንድን እናንተ በመጀመሪያ አሁን መቼስ ከዚህ በኋላ ገና አንብቤ ምናምን እያላችሁ ጊዜያችሁ እንደማትገሉ ተስፋ አለኝ። ማንበባችሁን ባልጠላውም ግን ደግሞ በተደጋጋሚ ጥያቄና አጫጭር ሾርት ኖቶች ላይ ፎከስ ብታደርጉ ሰጀስት እያደረኩ ነው አይደል እስከዛሬ ድረስ የመጣሁት። ጥያቄዎቹን ለምሳሌ የናቹራል ሳይንስ ተማሪ ሆነ ይሄን የ50 ቀን ቻሌንጅ መቀላቀል የምትፈልግ ከሆነ ማድረግ የሚኖርብህ ነገር ምንድነው? የ50 ቀን ቻሌንጁን የት እንደምታገኙ ትነግራችኋለሁ። አግኝታችሁ ከተቀላቀላችሁ በኋላ ግን ማድረግ የምትችሉት ነገር ምንድነው? ለምሳሌ ናቹራል ሳይንስ ተማሪ ከሆነ ጆይን ካደረገ ዕለት ጀምሮ የሚላኩለትን ማቴሪያሎች በቀን ፕላን ከፍሎ ለምሳሌ ዛሬ ይሄን ለፊዚክስ ይሄን ያህል ሰዓት ሰጣለሁ፣ ለማትስ ይሄን ያህል ሰዓት እያለ በራሱ ስኬጁል ከፋፍሎት በየማሉ ብሬክ እየወሰደ የኛ ፕላን ላይ ብሬክ ራሱ የምትወስዱባቸው ሰዓቶችም አሉ። በዛ አማካኝነት ማየት ይችላል። የራሱን ፕላን አውጥቶ ቢሆን በተሰጠው 24 ሰዓት ውስጥ ግን የሚለቀቁትን የጥያቄ ፋይሎች እንዳለ መስራት ይኖርበታል ማለት ነው። አንድ የሶሻል ሳይንስ ተማሪ ቢሆን እንደዛው ማድረግ ይኖርበታል። ዴሊ ነው ጥያቄዎቹ የሚላኩት። ዛሬ አልተመቸኝም፣ ዛሬ እንደዚህ አጋጥሞኝ ምንም ጥያቄ መስራት አልቻልኩም ነበር፣ ዛሬ ሞዴል ኤግዛም ነበር፣ ዛሬ እንደዚህ ነገር ሆኖ ብላችሁ እንኳን ሪዝም ብታቀርቡለት ለራሳችሁ ግን ደግሞ ኮሚትድ ለመሆን ዛሬ ሲያረጋችሁትን ነገም ጨምራችሁ አንድ ላይ መፈተን ይኖርባችኋል። ባላችሁ በዚህ አጭር ጊዜ ውስጥ በእንደዚህ አይነት መልኩ ቆንጆ ጥያቄዎችን በቆንጆ አቀራረብ የመጡ ጥያቄዎችን አትሰሩ ከሆነ ትንሽ ችግር ላይ ናቸው። ይህን እያልኩ ያለሁት ለማስፈራራት ሳይሆን ንባብ ብቻውን በቂ ስላልሆነ ማለት ነው። በተጨማሪም አብዛኞቻችሁ ተማሪዎች ደጋግማችሁ የምትጠይቁኝ ነገር ቢኖር ምንድነው? የሞዴል ኤግዛም ጉዳይ ነው። ምንድነው ያደረግነው? የ50 ቀን ቻሌንጁን ለሁለት ከፈል ነውና ለ40 ቀን ኮሚትድ ሆነው ኮንሲስተንትሊ አዝ ሩቲን እንደ ዴይሊ ሃቢታችሁ የሚቀጥሉ ጥያቄዎች ይኖራሉ። ቀሪውን 10 ቀናት ደግሞ ላለፉት 40 ቀናት ጥያቄ ሲሰራባቸው የነበሩትን ፓርቶች በዛ ውስጥ ሞዴል እናወጣለን ማለት ነው።
10 ሞዴል ኤግዛም ይኖራችኋል በ10 ቀን ውስጥ ማለት ነው። ይሄ 50 ቀን ለሁለት ተከፍሎ 40 ቀን በየቻፕተሩ ጥያቄ የምትሰሩበት ይሆናል። 10 ቀን ደግሞ ሞዴል ኤግዛም የምትወስዱበት ይሆናል። የሌላው ተማሪዎች ደግሞ ተደጋጋሚ ጥያቄ ምንድነው የኤስኤቲ በቃ በኢትዮጵያ ደረጃ ካሪኩለም ያልተዘጋጀለት ብቸኛው ሳብጀክት ስለሆነ ኤስኤቲ በጣም ይፈራል። እዚህ ቻሌንጅ ውስጥ የምትቀላቀሉ ከሆነ ኤስኤቲ ለብቻው ትሪት አድርገን ስኬጁል ይዘንለታል። እሱንም ከዛ ውስጥ አካተንላችኋል። ፕላን ውስጥ ምን እንደሚመስል አሳያችኋለሁ ማለት ነው። ወደ ፕላኑ ከመሄዳችን በፊት ማወቅ የሚኖርባችሁ አንዱ ነገር ምንድነው፣ ይሄን ፕላን ለማግኘት በዚህ በ50 ዴይስ ቻሌንጁ ላይ መቀላቀል የምትፈልጉ ከሆነ ብርቱ ወጣት የሚለውን ይሄን የቴሌግራም ዩዘርኔም በመጠቀም ቴሌግራም ሰርች ባራችሁ ላይ ሰርች አድርጉት። ብርቱ ወጣት ወይም ክላስ ኦፍ ቤኪ የሚል የቴሌግራም ቻናል ያመጣላችኋል። እዛ ውስጥ ጆይን አድርጉ። ዴይሊ ቻሌንጆቹ እዛ ላይ ነው የሚለቀቁት ማለት ነው። ፕሮግራሙም ቢሆን ፕላኑም ቢሆን እዛ ላይ ይለቀቃል። አሁን ከዚህ ቀጥሎ የማሳያችሁን ፕላንም እዛው የምታገኙት ይሆናል። ምንም አይነት ጥያቄዎች የሚኖሩባችሁ ከሆነ ጥያቄዎቻችሁን ዴም አድርጋችሁ ልንመልስላችሁ እንችላለን። ከዛም በዘለለ በየሳምንቱ የላይቭ ሴሽን ስለሚኖረን ላይቭ ተገናኝተን በምናወራበት ጊዜም ያኔ መጠየቅ ትችላላችሁ ማለት ነው። ካሁኑ ነቃበሉ። እንደነዚህ አይነት ጠቃሚ የትምህርት ቪዲዮዎች እንዲደርሷችሁ የክላስ ኦፍ ቤኪ ዩቲዩብ ቻናልን ሰብስክራይብ አድርጉት። ይህን የመሰለ መረጃ ደግሞ በቀላሉ የማያገኙ የክፍለ ሀገር ተማሪዎች እንዲያገኙት ላይክ ብታደርጉት ዩቲዩብ ዳይሬክትሊ ለነሱ ሰጀስት ያደርገዋል። እንዲያልፍ ፈተናውን ደግሞ በጣም ባሪፉ እንዲሰራ የምትፈልጉት ጓደኛችሁ ካለ ደግሞ ዳይሬክትሊ ሼር አድርጉለት። ቴንክ ዩ። ይሄው ወደ ፉል ፕላናችን ገብተናል። የፒኤስፒ 50 ዴይስ ቻሌንጅ ነው። በውስጡ ምን እንዳካተተ በዚህ አሳያችኋለሁ። ይህን ፋይልም ቅድም ያልኳችሁ የቴሌግራም ቻናል ውስጥ በመግባት ብርቱ ወጣት ወይም ክላስ ኦፍ ቤኪ የሚለው ውስጥ ማለት ነው እዛ ውስጥ የምታገኙት ይሆናል። ፉል ፕላኑን ምንም ነገር ከመጀመራችሁ በፊት ወይም ደግሞ ግንቦት 1 ከመድረሱ በፊት ፕላኑን በደንብ ማየት የምትፈልጉ ከሆነ ይህን እንደ መመሪያ እንደ ብሉፕሪንት መጠቀም ትችላላችሁ። ዲዩሬሽናችሁ ለ40 ቀን ነው። ከዛ ደግሞ 10 የሞዴል ኤግዛም ጊዜያቶች ይኖራችኋል። ዴይሊ ስኬጁሎች አሉት። ታርጌቱ ምንድነው? በቀን ከ40 እስከ 60 ጥያቄ መስራት ነው በአንድ ሳብጀክት ማለት ነው፣ ወይም በአንድ ሴሽን። ቻሌንጁ የብርቱ ወጣት ቴሌግራም ቻናል ላይ የሚሆን ነው ማለት ነው። ፌዝ 1 40 ዴይ ፕሪፓሬሽን ለናቹራል ሳይንሶች በድምሩ 71 ቻፕተሮች አሉ ለአራቱም ዓመት። የፊዚክስ የአራቱም ዓመት 25 ቻፕተሮች፣ ባዮሎጂ ምናምን እያለ የሁሉንም ያስቀምጣል። መጨረሻ ላይ ቅድም እንዳልኳችሁ ኤስኤቲ የራሱ ካሪኩለም አልተዘጋጀለትም። ኤስኤቲ የማትሱ ፓርት ለብቻው 40 ጥያቄዎች ይኖሩታል። ኤግዛም ማለት ነው። ለ10 ኤግዛም ሲባዛ በ40 ጥያቄ 400 ጥያቄ አካባቢ ይኖራል ለማትሱ ፓርት ብቻ። ለእንግሊሽ ፓርቱም እንደዛው ማለት ነው። የሶሻል ሳይንስ ቻፕተሮች ደግሞ በዛ ይላሉ። 84 ቻፕተሮች ናቸው። ኮመን ሳብጀክቶች አሉ እንደሚታወቀው ማትስ እና እንግሊሽ። ዴይሊ ስኬጁል ቴምፕሌቱ ደግሞ በዚህ መልኩ ይሆናል ማለት ነው። ለፊዚክስ 1 ሰዓት እንሰጣለን ፐር ዴይ። ኬሚስትሪ፣ ባዮሎጂ፣ ሂስትሪ መሀል ላይ ብሬክ እንወስዳለን። ከዛ ወደ ኢኮኖሚክስ፣ ጂኦግራፊ፣ ማትስ፣ እንግሊሽ እንሄዳለን ማለት ነው። ለምሳሌ አንድ ተማሪ ናቹራል ሳይንስ ተማሪ ከሆነ ፊዚክስ፣ ኬሚስትሪ እና ባዮሎጂን በአንድ ሴሽን ከተፈተነ በኋላ እረፍት ከወሰደ በኋላ ማትስ እና እንግሊሽን በአንድ ሴሽን ይፈተናል ማለት ነው። እዚች ጋ ኤስኤቲ ያልተጠቀሰም አይደለ? ከላይ ኮመን ቻፕተሮች ሲባልም ኤስኤቲ ያልተጠቀሰበት ምክንያት ኤስኤቲውን ለብቻው ትሪት የምናደርግበት ሴሽን ስላለ ነው። ወደ መጨረሻ ላይ ያሳያችኋለሁ። ዴይሊ ቶታሉ 440 ኩዌሽኖች ይኖራሉ ለ8ቱም ሳብጀክቶች ማለት ነው። ዊክ 1 ዴይ 1 ስንገባ ደግሞ በምን መልኩ እንደሚሄድ ላሳያችሁ። ለምሳሌ ፊዚክስ ግሬድ 9 ቻፕተር 1 40 ጥያቄዎች ይሰጣቸዋል። ኬሚስትሪም እንደዛው፣ ባዮሎጂ ሚስትሪም እያለ በየማሉ ብሬክ ይኖረዋል። ከዛ በኋላ ደግሞ ኢኮኖሚክስን ከግሬድ 10 ነው የምንጀምረው አይደለ? ከዛ በኋላ ጂኦግራፊ ደግሞ ግሬድ 9፣ ማትስ ግሬድ 9፣ እንግሊሽ ደግሞ ከቻፕተር 1 አፕቱ 2 ያሉት ጥያቄዎች ይሰጣቸዋል። ቻፕተር 1 አፕቱ 2 የሚለው በካሪኩለማችሁ ላይ የተዘጋጁትን ቻፕተሮች መሰረት ያደረገ ነው። ዴቱም እንደዛው ነው። አካሄዱ ተመሳሳይ ሆኖ ቻፕተሮቹ ነው የሚለወጡት። ዴይ 3ም እንደዛው እየሆነ እዚህ መልኩ እየሄደን 40ኛው ቀን ላይ ስንደርስ ኮምፕሬንሲቭ እና ሚክስድ ሪቪዥኖችንም እየሰጣችሁ ይሄዳል ማለት ነው። ከዛ በመጨረሻ ፌስ 2 ላይ ስንገባ ደግሞ የ10 ዴይ ኤግዛም ሞድ ውስጥ ነው የምንገባው። የመጀመሪያው ራውንድ ከ41ኛው ቀን እስከ 45ኛው ቀን ያለው ፈርስት ራውንድ ኤግዛም ፕራክቲስ ይሆናል ማለት ነው። ስቲል በየቻፕተሩ ይህን ያህል ቁጥር ያላቸው 40 ጥያቄዎችን የምታገኙ ይሆናል ማለት ነው። ከዚህ ከ5 ቀን በኋላ ደግሞ ስንመጣ ራውንድ 2 ይመጣል። ከ46ኛው እስከ 50ኛው ቀን ደግሞ ሰከንድ ራውንድ ኤግዛም ፕራክቲስ ይሆናል ማለት ነው። ስቲል ለሁለቱም ሳብጀክቶች ነው፣ ለፕራል ሳብጀክቶች እና እንዲሁም ለሶሻል ሳብጀክቶች። ከዛም እነዚህን ከጨረስን በኋላ 50ኛው ቀን ሙሉ ለሙሉ አለቀ ማለት ነው። ኤስኤቲን 50ኛው ቀን ሙሉ ለሙሉ አለቀ ማለት ነው። ኤስኤቲ ኤግዛም ይቀጥላል። እሱ ደግሞ ለእያንዳንዱ 40 ጥያቄ ያለው ቅድም እንዳየ ነው። ይህን ሙሉ ጥያቄዎች ሰርታችሁ የምትገቡ ከሆነ እጅግ በጣም ነው ፍሩትፉል የምትሆኑት። ምክንያቱም አእምሯችሁ አጠያየቅ ስታይሉን እየለመደ እንዲሁም ኮምፒተንሲ ቤዝድ ጥያቄዎች ምን ሊመስሉ እንደሚችሉ አዳፕት እያደረጋችሁ ነው የምትመጡት ማለት ነው። ስለዚህ ኤግዛም 1 በዚህ መልኩ ይሄዳል። ኤግዛም 2 እያለ እነዚህ ስቲል በ50 ቀን ውስጥ የሚሰጡ ናቸው። ከ50 ቀን ውጭ የሚሰጡ አይደሉም። ሰመሪውን ስናይ ፌዝ 1 40 ዴይ ፕሪፓሬሽን አለው። አጠቃላይ የሚወስድባችሁን ቶታል ሀወር ቶታል ኩዌሽኖቹ ምን ያህል እንደሆኑ ለናቹራል ሳይንስ ብቻ ያሉት ኩዌሽኖች ለሶሻል እነዚህም በደንብ በዲቴል ማየት ትችላላችሁ። ፌዝ 2 ቅድም አሳይቻችኋለሁ። የኤስኤቲ 10 ኤግዛሞችን ማሳይቻችኋለሁ። ወደ ቶታሉ ስንመጣ ወደ 16800 ጥያቄዎችን ያካተተ በየፌዙ ከፋፍሎ
ያስቀመጠ ነው። ቶታል ሀወሩ ለጥያቄዎች የምንሰጠው ድምር ሰዓት 400 ሰዓት ይሆናል ማለት ነው። ኩዌሽንስ ኮምፒተንሲ ብሬክዳውኑ ስንመጣ በየሳብጀክቶቹ ምን ያህል ቶታል ኩዌሽን እንዳለ፣ በየቻፕተሩ ምን ያህል ኩዌሽን እንዳለ፣ የቻፕተሮቹን ብዛት ሁሉን ነገር ማወቅ የምትፈልጉ ከሆነ ወደ መጨረሻው መግባት ትችላላችሁ። ኮምፒተንሲ ሌቭሉን ማየት ትችላላችሁ። ለምሳሌ ኮምፒተንሲ ሌቭሉ በቢግነር፣ ኢንተርሚዲየት፣ አድቫንስድ፣ ሶሻል ቢግነር ምናምን እያሉ ወደ ታች ይወርዳል። እሱን በደንብ እናንተ እዩት። ይሄ ያው ተጨማሪ አድቫንቴጅ የሚሰጣችሁ ነገር ነው። ሳብጀክቶቹ ከምን ምን እንደሚያካትቱ፣ የኩዌሽኖቹ ብዛት፣ ፐርሰንቴጁን ዲቴይል ውስጡን ነገሮች መመልከት ትችላላችሁ። ይህን ይመስላል ብሉፕሪንቱ ወይም ደግሞ ፉል ፕላኑ። ይህንም ብርቱ ወጣት ቴሌግራም ቻናል ላይ የምታገኙት ይሆናል ማለት ነው። እዛ ላይ ማግኘት ብቻ ሳይሆን ሌላው ዴይሊ የሚለቀቁት ጥያቄዎችም እዛው ቻናል ላይ የሚለቀቁት፣ በደንብ ሼር አድርጉት ለብዙ ተማሪዎች። በጣም የምትጠቀሙበት ቻናል ይሆናል ማለት ነው። ሲዩ